In the Egyptian capital Cairo, Australian mother and daughter Amal Finn and young Zareen are on the move. Former husband Mazen Bayoumi is about to be rewarded with what he wanted all along. There's no rest as they constantly move between safe houses. የግብጽ ተወላጅና የአውስትራሊያ ነዋሪ ሆነችው እቺ አማን ያስሚን የተባለች ሴት ልክ እንደሷ ሁሉ ውልደቱ ግብጽ የሆነ ግን ደግሞ የአውስትራሊያ ነዋሪ ከሆነ ያገሯ ልጅ ማዘን ባሎሚ ከተባለ ሰው ጋር በአውስትራሊያ ሜልቦርን ትዳር መስርተው አብሮ መኖር ጀመሩ። ያስሚን ከቀድሞ የትዳር ሕይወቷ ያፈራቻቸው አንድ ወንድና አንዲት ሴት ልጆቿም አብሯቸው ይኖራሉ። ጥንዶቹ አንዲት የጋራ ልጃቸውንም ወለዱ። እቺንም ልጅ ሁለቱም ልዩ አይነ ማረፊያ አድርጓት ጥሩ በሚባል ፍቅር አብሮ መኖራቸውን ቀጠሉ። ሕይወታቸውም እንደ አብዛኞቹ ሰላማዊ ጥንዶች ሁሉ በጥሩ አብሮነት የተቃኘ ሆነ። ግን አንድ ቀን ባለቤቷ ባሎሚ በግብጽ የሚኖሩ ቤተሰቦቹን እንዲሁም ሀገሩን እጅግ እንደናፈቀ ወደዛ ሄደው ቤተሰብ የሚተዋወቁበት ሁኔታ ቢኖር ደስተኛ እንደሚሆን ነገራት። ይህን የባለቤቷን ቃል አድምጣ የፍላጎቱን ሁሉ እንደተረዳች አሰበችው ያስሚን ይህን ህልሙን ለማድረግ ምን ችግር አለ እንሄዳለን አለችው። ባለቤቷ ባሎሚ ፊቱ ላይ ደስታ ታየ። እናም አጭር በሚባል ጊዜ ውስጥ አስፈላጊውን ዝግጅት ካደረጉ በኋላ የሷን ከቀድሞ ትዳሯ ያፈራቻቸውን ሁለት ልጆች እዛው አውስትራሊያ ትተው የጋራ የሆነችውን አንድ ልጃቸውን በመያዝ ወደ ግብጽ ካይሮ አቀኑ። ያስሚን ይህንን በማድረጓ ባለቤቷ ላይ የተመለከተችው ደስታ ተጋባባት። የምትወደውን ባለቤቷን ፍላጎት በመሙላቷ ተደስታ ለጥምረታቸውም የበለጠ ስምረት እንደሚሆን አሰበች። ሆኖም ግን ባለቤቷ ባሎሚ እንዳሰበችው አልነበር የሚያስበው። ሁሉንም ነገር ከመጀመሪያው አንስቶ ያቀደበትና የተዘጋጀበት ልዩ ጉዳይና ዓላማ ነበረው። በውስጡ ስጉር አጀንዳውን ከግብ ሊያደርስ የሚችልበትን መንገድ እያሰላሰለ የቆየው ባሎሚ ለያስሚን እሱ ያሰበውን መገመት እጅግ ከባድ ነበር። እናም ጥንዶቹንና አንዲት የጋራ ልጃቸውን ያሳፈረው አውሮፕላን ከአውስትራሊያ ተነስቶ ግብጽ ካይሮ አረፈ። ጥቂት ቀናትንም ከባሎሚ ቤተሰቦች ጋር እንዳሳለፉ ባለቤቷ ባሎሚ በውስጡ ለብቻው የተዘጋጀበትን ፍጹም ያልጠበቀችውን ዱብዳ የሆነ እቅድና ውሳኔውን ቁጭ አድርጎ አረዳት። ባለቤቷ ባሎሚ በቀጥታ እንዲህ ነበር ያላት፣ አንድ ውሳኔን ላሳውቅሽ እፈልጋለሁ። ከዚህ በኋላ ልጃችን ወደ አውስትራሊያ ሜልቦርን በጭራሽ አትመለስም፣ እዚሁ ከቤተሰቦቼ ጋር ትቆያለች አላት። ይህ በዘመኗ አንዴም ቢሆን እንኳን ከ7 ዓመት ልጇ መለየትን አስባ ለማታውቀው እናት ራስን ሊያስት የሚደርስ ዱብዳ ነበር። ያስሚንም እንዴት እቺ ትንሽ ልጅ ከእናቷ እንድትለይ ይወስናል ስትል ከባለቤቷ አንደበት የሰማችውን ማመን ተቸግራ የምትለው ጠፋባት። እንደምንም ራሷን ተቆጣጥራ ይህ በፍጹም ሊሆን አይችልም አለችው። ባለቤቷ ባሎሚ ግን ምንም አይነት ሐሳብ እንደማይቀበልና ወስኖ እንደጨረሰ እቅጩን ነገራት። ያስሚን ግራ በመጋባት በነገሩ ውስጥ ለውስጥ ከመብሰልሰል ባለፈ ምን ማድረግ እንዳለባት ተቸገረች። ምክንያቱም ስለ ጉዳዩ በጥልቅ ሲዘጋጅበት የነበረው ባሎሚ ልጃቸው ከእናቷ ጋር ግብጽን ለቃ መውጣት እንዳስችል ለማድረግ ሕጋዊ ሰነድ አዘጋጅቶና ሕጋዊ ክልከላንም አስወስኖ ጨርሷል። ያስሚን ብዙ ነገር ብትለውም እሱ ባቋሙ የጸና ሆነ። ልጃችን ለምንድነው እዚህ እንድትቀር የፈለግኩ የሚል ላቀረበችለት ጥያቄ ሲመልስም ልጄ እዚህ ግብጽ ሆና ከቤተሰቦቼ ቋንቋውንና ባህላችንን ማወቅና መልመድ አለባት፣ ለዚህ ደግሞ ትክክለኛው ቦታ ካይሮ ነው አላት። ያስሚን ብዙ ተዘጋጅቶና ብዙ ተጉዞ የሞገታት ያለውን ባለቤቷን ለማሳመን አይደለም የመናገር ዕድል አሳጣት። ሁሉም ነገር ከበዳት። እንዴት በዚህን ያህል በገዛ ልጄ የመወሰን አቅሜን ልነፈቅ ቻልኩ ስትል ራሷን ጠየቀች። መልሱንም አገኘችው። አንደኛ ግብጽን ተወለደችባት እንጂ አላደገችባትም። በዜግነት አውስትራሊያዊ ነች። ስለዚህም ባለቤቷ ባሎሚ ያሻውን ሊያደርግ በሚችልባት ግብጽ በሜዳው ነው ያለው። እንደ ልቧ ለመናገር እንኳን ሁኔታዎች አልፈቀዱላትም። በዛ ላይ አረብኛ ቋንቋ ለመቻሏ ተከበረላትም አልተከበረላትም
በፍትህ ቢሮዎች ተዘዋውራ መብቷን እንዳትጠይቅ መንገዶችን አለማወቋ እንቅፋት ሆነባት። ባለቤቷ ባሎሚ በዚህ ብቻ አላበቃም። ግራ መጋባቷንና ሰውም ሆነ ቋንቋ ለማወቋን አይቶ አንድ ወረቀት እንድትፈርም አቀረበላት። ወረቀቱ በአረብኛ ቋንቋ ብዙ ውሎች የተጻፉበት ነበር። ያስሚን የምን ወረቀት ነው ስትል እንዲያብራራላት ጠየቀችው። እሱም በምላሹ ይህ የምትፈርሚው ወረቀት በግብጽ እንደ ነዋሪ እንድትቆጠሪና ባሻሽ ጊዜ መምጣትና መሄድ እንድትችይ እድል የሚሰጥሽ ነው አላት። ያስሚን ልጇን ወደ አውስትራሊያ ይዛ ለመመለስ የቻለችውን ሁሉ እንደምታደርግ እያሰበች ቢሆንም ለክፉም ሆነ ለደጉም ያለምንም ችግር ወደ ግብጽ መግባትና መውጣት ያስፈልገኛል ስትል በማሰብ የባለቤቷን ቃል ብቻ አምና በወረቀቱ ላይ ያለውን የአረብኛ ጽሑፍ ሳታውቀውና ሳይገባት የእሱን አስተርጓሚነት ብቻ በማመን ፊርማዋን አኖረች። ሆኖም ያስሚን የፈረመችው ወረቀት ባለቤቷ ባሎሚ እንደነገራት ወደ ግብጽ ለመግባትና ለመውጣት ሳይሆን ሰነዱ የሚለው እኔ ያስሚን የልጃችን እናት ስለ ልጃችን ከባለቤቴ ዕውቅና ውጪ አንዳችን ማድረግ እንደማልችል ይሁንታን ስለመስጠቴ በፊርማዬ አረጋግጣለሁ ነበር የሚለው። ያስሚን ግን እንዲህ እያለች ስለመሆኗ ሳይገባት ፊርማዋን ሰነዱ ላይ አኖረች። ሆኖም እቺ እናት ፊርማዋን በዛ መልኩ ካኖረች በኋላ ልጇን ይዛ ወደ አውስትራሊያ ለመመለስ ባደረገችው ጥረት ነበር ባለቤቷ በሰነዱ ላይ እንዳታለላት የተረዳችው። ያስሚን የኔ በሚሉት የትዳር አጋር ካንዴም ሁለቴ መከዳት ህመሙ ከባድ ነው ትላለች። እንዴት አንድ አባት የ7 ዓመት ልጁን ከእናትና ከእህት ወንድሟ ሊለያት በዚህን ያህል ያሲራል ብዬ ልገምት ትላለች። ያስሚን ስትቀጥልም ባሎሚ ልጄን ይዤ ለመመለስ ልከራከርባቸው ሊሄድባቸው የሚችላቸው መንገዶች ሁሉ ቀድሞ ዘጋግቶ አቅም ሲያሳጣኝ ሁሉም ነገር ህልም ሆኖብኝ በቁሜ መቃዠት ጀመርኩ ትላለች። ለያስሚን ይህንን አሜን ብሎ መቀበል የልጇን ነጻነት እጅግ ለናፈቀችውና ለደህንነቷም እየሰጋች ላለችው እናት ፈጽሞ የማይዋጥ ነበር። ምናልባትም ባላሰብኩት አጋጣሚ ልጄን ሊያሸሹብኝና ወደ ሌላ ቦታ ሊወስዱብኝ ይችላሉ የሚለው ስጋትም ሰርክ ያስጨንቃት ጀመር። ባለቤቷ ቤተሰቦቼን እንጠይቅ ብሎ ባመጣት ግብጽ ያስሚን ልጇን በመነጠቅ ስሜት ውስጥ ሆና በረዳት የለሽነት ያለ እንቅልፍ በስቃይ ማሳለፍ ጀመረች። በዚህም ከቀድሞ ትዳሯ ያፈራቻቸውና አውስትራሊያ ትታቸው የመጣቻቸው 2 ልጆቿን እንዴት ውለው እያደሩ እንደሆነ መከታተል አልቻለችም። በሳምንት አንድ ጊዜ ደህንነታቸውን ለማረጋገጥ ብቻ በቪዲዮ አግኝታ ታነጋግራቸዋለች። ከዛ በቃ ያስሚን በዚህ ከባድ ጭንቀት ውስጥ ሆና በግብጽ ቀናቱ መምሸትና መንጋታቸውን ቀጠሉ። ወዲህ የልጇን ነጻነት ማጣት፣ ወዲያ ደግሞ ከወንድምና ከእህቷ ተለይታ ለመኖር መገደዷ በልጅ ልቦኗ እንድትቀበል አባቷ የሚያስገድድበት ሁኔታ ራሱን የቻለ ትልቅ ፈተና መሆኑን ትገልጻለች። እናም ያስሚን በተደጋጋሚ ልጇን ይዛ ለመውጣት ትኬት ቆርጣ ለመጓዝ ሙከራዎችን አደረገች። ሆኖም እነዛ ጥረቶች የሚሳኩ አልሆኑም። ምክንያቱም ሁሉም ቦታ ዓይንና ጆሮ ያለው ይመስል የነበረው ባለቤቷ ባሎሚ ሙከራዎቿን ሁሉ ከጫፍ ሳይደርሱ በማክሸፍ ልጃቸውን ይዛ ከግብጽ ንቅንቅ እንዳትል አደረጋት። ያስሚን ልጇን ግብጽ ትታ ወደ አውስትራሊያ መመለስ የሚለውን ነገር ፈጽሞ አይምሮዋ የሚቀበለው ጉዳይ ባለመሆኑ መጣርና መልፋቷን ቀጠለች። ለአጭር ጊዜ የቤተሰብ ጥየቃ ብለው የመጡት ያስሚንና ልጇ በግብጽ 2 ዓመት እያለፋቸው ነው። ሆኖም ያስሚን የብቻዋ ልፋት ምንም ውጤት እያስገኘላት ስላልሆነ የገባችበትን እጅግ አስቸጋሪ ሁኔታና ጭንቀት ለአባቷ ደውላ ግልጽ አድርጋ ነገረቻቸው። መፍትሄውን እንፈልጋለን፣ አንቺ ብቻ ተረጋጊ አሏት። እናም አባቷም ነገሮችን በብልሃት በመያዝ ባሎሚን እንዴት መብለጥ እንዳለባቸው ማሰብ ጀመሩ። አባት የልጅ ልጃቸውን መልሰው ለማግኘት፣ ወዲህ ደግሞ የልጃቸውን እንባ ለማበስ ሲሉ ስውር ተልዕኮ ይዘው መንቀሳቀስ ጀመሩ። በእርግጥም የቻልኩትን ማድረግ ነበረብኝ፣ ምክንያቱም ልጄ ፍትሃዊ ያልሆነ ነገር ተፈጽሞባታል አሉ። ሙከራቸው በልጃቸው ባል ባሎሚ ዘንድ አንዳች አይነት ጥርጣሬ ቢፈጥር ተከትሎ ሊመጣ የሚችለው ችግር የከፋ መሆኑን ቢረዱትም ጥረታቸውን ግን ቀጠሉ። ዋናው ነገር ተስፋ ነው የሚሉት ያስሚን አባት በተለይም መሽቶ በነጋ ቁጥር ሁሉም ነገር ይስተካከላል፣ መልክ ይዛል የሚል ተስፋን መሰነቅ ካልቻለን መጨረሻችን የሚሆነው በተስፋ ማጣት መውደቅና ጤናችንን ማጣት ነበር። ስለዚህ በተቻለን መጠን ተስፈኛ መሆን አለብን ሲሉ ልጃቸውን እንድትበረታ አደረጓት። የያስሚን አባት ባሎሚ ያቀነባበረውን ሴራ ለማክሸፍ ባደረጉት ጥረት
እሱን ከሀገር እንዲወጣ የሥራ ዕድል በማመቻቸት ክትትሉን እንዲያላላላቸው ለማድረግ ጥረት አድርጎ የነበረ ቢሆንም የባውሎሚ ቤተሰቦች ልጅቷ ጋር አናስደርስም አሉ። እንደውም ልጅቷን ከባውሎሚ ወላጆች ላይ ለመውሰድ በተደረገው ጥረት ልጅቷ ለጉዳት ልትጋለጥ ለጥቂት ተረፈች። እናም ሳይሳካ ቀረ። አባቷ ራሳቸውን ለሌላ ዘዴ ማዘጋጀት ጀመሩ። በእርግጥም አባቷ ያስሚንና ባውሎሚ ከተጋቡ ከጥቂት ጊዜ በኋላ ጋብቻቸው በፍቅር ላይ እንዳልተመሰረተ ይናገራሉ። አባቷም ሲያብራሩ ባውሎሚ ከመጀመሪያው ያስሚንን ወዷትና ፍቅሯት ሳይሆን ለዘዴ እንደቀረባት በአጭር ጊዜ ውስጥ ተረድቼ ነበር ይላሉ። አባቷ እንደሚሉት ባውሎሚ ያስሚንን ያገባበት እውነታ አንድና ግልጽ ነበር። ምክንያቱም ሰውየው ከያስሚን ጋር በትዳር የተጣመረው ሚስትነቷን ፈልጎ ወይም በትዳር ተሳስሮ አብሯት ለመስለቅ አልነበረም። ይልቁንም ይህን የወሰነው የአውስትራሊያ ኑሮ ለማመቻቸት ነበር። ምክንያቱም ባውሎሚ በጊዜው እጁ ላይ የነበረው ጊዜያዊ የሆነ የተማሪ ቪዛ ነበር። ጋብቻውን ከያስሚን ጋር በመመስረቱ ግን ዜግነትን ማግኘት፣ ቋሚ ነዋሪነትን በሕጋዊ መልኩ ማረጋገጥ ይችል ነበር። ያደረገውም ያንን ነው ብሏል። አባቷ ሲቀጥሉም ነገሩ በወቅቱ ለኛ ተሰወረብን እንጂ እሱ ያስሚንን የከዳትና ያታለላት ከጋብቻው መስረታ ጀምሮ ነው ሲሉም በቁጭት ተናግሯል። ሌላው አስገራሚ ጉዳይ ደግሞ ድብቅ ሕይወትን የመምራት ልምድ ያለው ባውሎሚ ያስሚንን በአውስትራሊያ ከማግባቱ አስቀድሞ ግብጽ ውስጥ ሌላ ሕጋዊ ትዳር ያለው ሰው መሆኑ ነው። ምናልባትም ባህሉ ይፈቅድለት እንደሆነም እንኳን ቢሆን ይህንን ለያስሚን አልነገራትም። ለባለቤቷ ዘመዶች ጥየቃ የመጣችው ያስሚን የአንዲት ልጇ ጉዳይ አለቅ ብሏት 2 ልጆቿን አውስትራሊያ ትታ ግብጽ ከመጣች 3ኛ ዓመቷን ልትይዝ ተቃረበች። ፍርድ ቤት በደረሰው ክርክራቸው ባለቤቷ ባውሎሚ ጓዜን ጠቅልዬ ከአውስትራሊያ ለቀቄ ግብጽ ስለገባው ልጄን እዚሁ ማሳደግ እችላለሁ ሲል በሐሰት መከራከሩን ቀጠለ። እውነታው ግን ሌላ ነበር። ባውሎሚ ያስሚንን ከነ ልጇ ከግብጽ እንዳትወጣ አድርጎ እሱ ግን አብዛኛውን ኑሮውን በአውስትራሊያ አድርጎ በየመሃሉ ብቻ ይመላለስ ነበር። ሊቋጭ ያልቻለው የያስሚንና የባውሎሚ ጉዳይ የመገናኛ ብዙሃን ጋር ደርሶ መነጋገሪያ ሆነ። ፍርድ ቤትም የማጣራት ስራዎችን አጠናክሮ ቀጠለ። መረጃዎች ላይ መሰረት አድርጎ የታዳጊዋን ዕጣ ፈንታ ለመወሰን ብዙ ምርመራዎችን ለማድረግ ፈቀደ። የእናትን ሮሮና ሐዘን ይሰሙ፣ ስለ ሰብአዊ መብት፣ ስለ እናትነት ድርሻ ዓለም ልብና ጆሮን ይስጥ ሲሉ በማኅበራዊ ትስስር ገጽ ጭምር ለያስሚን ብርቱ ትግልን ማድረግ ጀመሩ። በተለይም ለአውስትራሊያ መንግሥት ለ3 ዓመታት ሰሚ ያጣውን የያስሚንንና የታዳጊዋ ድምፅ ይሰማ የሚሉ ቅስቀሳዎች ተጠናከሩ። አንዳንዶችም መልእክታቸውን በቀጥታ ለማስተላለፍ ሲሉ አያሌ አማራጮችን ተጠቀሙ። በወቅቱ የወጡ ዘገባዎች እንዳስነበቡት የአውስትራሊያ ጠቅላይ ሚኒስትር የነበሩትን ማልኮም ተርንቡልን በጉዳዩ ላይ ጣልቃ እንዲገቡ ከ47000 በላይ ሰዎች ፊርማቸውን አኑረው የፍትህ ጥያቄያቸውን አሰሙ። ያስሚን ተስፋ ለመቁረጥ በዳዳችበት በዚህ ጊዜ እንደገና እንድትበረታ አደረጋት። የፍርድ ቤት ማጣራቱና ሙግቱ አሁንም ቀጥሏል። በመጨረሻም ለ3 ዓመታት የተጉላላችበትና ከ2 ልጆቿ ተለይታ በግብጽ ያቆያት ጉዳይ ፍትህ ተሰጠበት። የእናትነት መብትሽን ተጠቅመሽ ልጅሽን ይዘሽ ያለማንም ከልካይ ወደ አውስትራሊያ መጓዝ ትችያለሽ የሚል ብስራትን ከዳኞቹ ሰማች። በመጨረሻም እውነት አደባባይ ወጣች የምትለው ያስሚን በገዛ ልጇ መብት ተነፍጋ የቆየችው እናት ልጇን ይዛ በነጻነት ከካይሮ ወደ አውስትራሊያ ሜልቦርን ተጓዘች። ልጄን ይዤ ወደ አውስትራሊያ መመለሴን ማሰብ ከሚታሰበው በላይ ደስታን አጎናጽፎኛል ስትልም የ3 ዓመታት የጭቆና ቀንበር የመነሳቱን ውጤት ሳግ እየተናነቃትና እንቧን እያበሰች ትናገራለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።